يوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه بلى قادرين على أن نسوي بنانه بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر وخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرة ولو ألقى معاذيره. بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام على نبي الأمين أما بعد أحبتي في مشارق الأرض ومغاربها سلام الله عليكم ورحمة وبركاته እህቶቼ ወንድሞቼ በሁሉም የባህር ዳርቻ ያላችሁ የአላህ ሰላምና እዝነት በእናንተ ላይ ይሁን። አህለን ወሰህለን ወመርሐበን ቢኩም። ትልቅም ነበር ትልቅም እንሆናለን። ምክንያቱም አልቁርአኑ በይነ አይዲና ቁርአን በመካከላችን ይገኛል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱናህ ብሩህ ተደርጎልናል። ሁሌም በከፍታ ጎዳና ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውልን የመጡትን መንገድ ከተከተልን ሁሌም አሸናፊዎች ነን። ምክንያቱም هذا النبي بلغ الرسالة وأدى الأمانة ونصح الأمة وتركنا على محجة البيضاء ليلها كنهارها صلوات الرب وسلام عليه مدرسة ያለባቸውን አድርሰው ማዘዝ ያለባቸውን ነገር አዘው መከልከል ያለባቸውን ነገር ከልክለው ንጹህ ሜዳ ላይ ነው ጥለውን የሄዱት ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ሁሌም የበላይነት ከፈለግን ሁሌም ማሸነፍ ከፈለግን ሁሌም ልቅናን ከፈለግን ሁሌም የጀነትን ከፍታ ከፈለግን የዚህን የቁርአን መንገድ መከተል መቻል አለብን። ነፃ መውጫ፣ ከእሳት መራቂያ፣ ደስታ ማገኛ፣ ሐዘን ማስለቀቂያ هذا القرآن ይሄ ቁርአን ብቻና ብቻ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ኢነ አላህ አሉ ኢማም ቡኻሪና ሙስሊም በዘገቡት ሐዲስ ነው يرفع أقواما بهذا الكتاب የሆኑ ህዝቦችን አላህ በዚህ በመጽሐፍ በዚህ በቁርአን ከፍ ያደርጋል ማንነታቸውን ደረጃቸውን ويضع الآخرين አሉ ሌሎችን ደግሞ ያዋርዳል። እነማንን? የቁርአን አስተምሮት ያልተቀበሉና ያልተከተሉ ያስተባበሉ ሰዎችን ማለት ነው። ስለዚህ ከቁርአን ጋር ያለን ሪሌሽን ማሳመር መቻል አለብን። ሱረቱል ቂያማ በትንሳኤ ቀን የተሰየመችው ምዕራፍ አልቂያማ፣ አልሓቃ፣ አልቃሪዓ፣ አልተጋቡን እነዚህ ሁሉ ከቂያማ ስሞች መካከል ጥቂቶቹ ናቸው። አላሁ ስብሓነሁ ወተዓላ የቂያማን ስም በቁርአን ውስጥ ከ300 ያላነሰ ጠቅሷል። ከነዛ መካከል አንዷ አልቂያማ የመነሻዋ ቀን መካ ከወረዱ ምዕራፎች መካከል አንዷ ናት። በአጠቃላይ የምታወራው ስለ የውመል ቂያማ ነው ማለት ነው። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም አዛኝ በጣም ሩሩ በሆነው እጀምራለሁኝ። ላ ኡቅሲሙ ቢየውሚል ቂያማ ነገሩ ከሃዲዎች እንደሚሉት አይደለም፣ በትንሳኤ ቀን እምላለሁኝ። ወላ ኡቅሲሙ ቢነፍስ ለዋማ ራሷን ወቃሽ በሆነችም ነፍስ እምላለሁኝ። ለቱብዓቱና እዚህ ውስጥ የቀራለ የመሐላው ጀዋብ አልቀሰሙ ምንድነው? ትቀሰቀሳላችሁ። አያሕሰቡ ልኢንሳኑ አለን ነጅመዕ ዒዛማ ሰው አጥንቱን አለመሰበሰባችንን ያስባልን? እንዳያስብ በላ ቃዲሪን ዐላ አን ኑሰውየ በናና አይደለም። ያ ይቅርና ጣቶች እነዚህ ጣቶች ፊት እንደነበሩ በማስተካከል ላይ ቻዮችንን ሙተው ከተቀሰቀሱ በኋላ በል ዩሪዱ ልኢንሳኑ ሊየፍጁረ አማማ እንዲያውም የሰው ልጅ ይህን እውነታ መቀበል ትቶ ይልቁንም ሰው በፊቱ ባለፈው ነገር በትንሣኤ ቀን ያስተባብላል። የስአሉ አያነ የውሙል ቂያማ ካስተባበለ በኋላ ደግሞ ስለ ትንሣኤ ቀን ይጠይቃል። ፈኢዛ በሪቀ አልበሰር ብለህ በላቸው አይን በዋለለ ጊዜ ነው ያ ቀን። ወኸሰፈ አልቀመር ጨረቃም በጨለመች ቀን። ወጁሚዐ ሸምስ ወልቀመር
ፀሐይና ጨረቃን በተሰበሰቡ ቀን አንድ ጋር በወጡ ቀን ማለት ነው። የቁሉ ልኢንሳኑ አይነ ልመፈር ሰው በዚያን ቀን ብሎ ይላል መሸሻው የት ነው ወዴት ነው የምናመልጠው ብሎ ይላሉ። ከላ ይከልከል ይሄ ሰው ከዚህ ወዘር ምንም መጠጋ የለብህም። ኢላ ረቢከ የውመኢድን ልሙስተቀር በዛን ቀን መርጊያውም ማረፊያውም ሰከን ማገኛውም ወደ ጌታ ብቻ ነው። ዩነበኡ ልኢንሳኑ የውመኢድን ቢማ ቀደመ ወአኸር የዛን ቀን ለሰው ልጅ የሰራው ነገር በሙሉ ያስቀደመውም ትቶት የመጣውም ነገር ግልጽ ተደርጎ ይቀርብለታል። በሊል ኢንሳኑ ዐላ ነፍሲሂ በሲራ በእርግጥም ሰው በነፍሱ ላይ አስረጂ ሆኖ ይመጣል ማለት እያንዳንዱ የሰውነት አካል በሱ ላይ መስካሪ ሆኖ ይመጣል። ወለው አልቃ መዓዲራ ምክንያቶቹን ሁሉ ቢደረድር ቢያመጣ ተቀባይነት የለውም አይሰማም ይላል ሱብሓነሁ ወተዓላ። ላ ኡቅሲሙ ላ እዚህ ቦታ ላይ አፍራሽ ሳትሆን ሊተውኪድ ነፍይ ይላሉ። ሊተአኪድ አነፍይ ለኡቅሲሙ በጌትነት የሆንብኝ እምላለሁኝ በሁለት መሀላ ማለት ነው። ላሟ ላመት ተውኪድ ከሆነች አጽንኦትን ለማጽደቅ ከመጣች ኡቅሲሙ ቢየውም ልቅያማ በትንሣኤ ቀን እምላለሁኝ። ሱብሓነሁ ወተዓላ ጥራት ይገባውና ሁሌ እንደምለው አላህ በፈለገው ነገር ይምላል። ከዚህ በፊት አይተናል። በተለይ ከሱረቱል አማ በታይ ተፍሲር ባደረግንበት ጊዜ ኢደ ሸምሱ ኩዊረት ወኢደ ኑጁሙ እንከደረት ወኢደ ልቢሓሩ ፉጅረት ኢደ ሰማኡ እንፈጠረት ወኢደ ልከዋኪቡ እንተተረት ወሰማኢ ዛቲ ልቡሩጅ ወሰማኢ ወጣሪቅ አለለ ወልፈጅሪ ወለይሊ ወሸምሲ ወዱሓ ወቲኒ ወዘይቱን ወጡሪ ሲኒን በብዙ ነገር ተመልክተናል። ሱብሓነሁ ወተዓላ አላህ ዘንድ ሁሉም ነገር ዓቂል ነው። ድንጋዩም ውሃውም ተራራውም እንስሳቱም አላሁ ሱብሓነሁ ወተዓላ ያናግራቸዋል፣ እነሱም መልስ ይሰጣሉ። ከዚህ የተነሳ አንድ ምሳሌ ብቻ ልስጣችሁ። ነቢዩ ዓለይሂ ሰላቱ ወሰላም ምድር ላይ ያሉ ባህሮች በየቀኑ አላህን ፍቃድ ይጠይቃሉ። እነዚህ እያመፁ ያሉ የሰው ልጆችን ማዕበሌን አንስቼ ላጥለቅልቃቸው እያለ ባህር ምን ያነሳል? ለአላሁ ሱብሓነሁ ወተዓላ ጥያቄ ያቀርባል። አላህ ተው እረፍ ጊዜ ስጣቸው እያለ እንዲመለስ ያደርገዋል፣ እኛን ለማጥፋት ማለት ነው። ምክንያቱም እንደ ሰው ልጅ ምድር ላይ ወንጀልን የሚበክል ማንም የለም። ከዛው ጋር ጃሂልና መሀይም ከመሆኑ ጋር ኢነ ልኢንሳነ ካነ ምን ነው የሚለው ኢና አረድና ልአማነተ ወልአርض ወሰማዋት ወልአርض ወልጅባል ፈአበይና አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳን ኢነሁ ካነ ظሉመን ጀሁላ። ሁለት ነገር አንድ ግለሰብ ላይ በዳይም ነው መሀይምም ነው። ከዛው ጋር ግን ተራራ ሰማይ ምድር መሸከም ያቃታቸውን አደራ እሱ ተቀበለ። ይሄን ቁርአን ማለት ነው። እሺ ወላ ኡቅሲሙ ቢነፍስ ለዋማ ራሷን ወቃሽ በሆነችው ነፍስም እምላለሁኝ። ያም እንግዲህ ሊማልበት የሚገባ ነገር ነው እንደ አላሁ ሱብሓነሁ ወተዓላ። ምክንያቱም የውመል ዐዚም ትልቅ ቀን ነው። የውመል ቂያማ ማለት ሁላችንም ራቁታችንን ባዶ እግራችንን ሳንገረዙነን እርቃናችንን ተንስተን ነው አላህ ቤት የምንቀርበው የምንቆመው። እህቶቼ ወንድሞቼ ላኢላሃ ኢለላህ እርቃናቸውን ነበር የተወረወሩት። ስለዚህ አላህ ጀዛ ሊሰጣቸው ስለፈለገ ምን አደረገ? የውመል ቂያማ የመጀመሪያ ልብስ ለባሽ አደረጋቸው። መጀመሪያ አፈር አራግፌ የምነሳው እኔ ነኝ አሉ የእኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ከቀብር በመጀመሪያ ጊዜ የምነሳው እኔ ነኝ። ያችን የቂያማ ቀን ተዘጋጁላት። ባለፈው እንዳስታወስኳቸው ሰሐቢዩ መጣና መቼ ነው ቂያማ አላቸው።
ወይ አካሉት ወየውል ቂያሚቱ መምጣቷ ምንም ጥርጥር የላትም አንተ ግን ለዛች ቀን ምን አዘጋጅተሃል ሲሉት ያ ረሱላላህ እኔ ብዙ ሰጋጅ አይደለሁም ከዋጅቦች በስተቀር ብዙም ሱናዎችን የምጾም አይደለሁም ከረመዳን በስተቀር አላቸው ነገር ግን እኔ ወሂቡላህ ወረሱላ አላህና መልእክተኛን እወዳለሁኝ ሲላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብሽር አሉት ሰው ግለሰቡ ከሚወደው ሰው ጋር ነው የሚቀሰቀሰው አሉ ከዛ አነስ ብን ማሊክ ረዲየላሁ ዐንሁ ወርዳህ ምን አሉ እዚህ ቦታ ላይ ከዚች ንግግር የበለጠ ሙስሊሞችን የሚያስደስት የለም ሰው ከሚወደው ሰው ጋር ከተቀሰቀሰ ኢንሻአላህ አላህ እንወዳለን ሙሐመድ ሰለላሁ ዐለይሂ ወሰለም እንወዳለን አላህ ከነሱ እጅ ላይ ሐውድን ጠጥተው ሸፋዓቸውን አገኝተው አማላጃቸውን ጀነት ይዟቸው ከሚገባቸው የሱ ባሪያዎች አላህ ያድርገን ወላ እቅሲሙ ቢነፍስ ለዋማ ለዝጋርሙ ነፍሷን ወቃሽ በሆነችውም እምላለሁኝ ሁለት ተፍሲር አለ ሁለቱም ትክክል ነው የውመል ቂያማ ነው አንዱ የትንሣኤ ቀን እያንዳንዱ ነፍስ ራሱን ይወቅሳል ለምን ይሄን አልሰራውም ይሄ ለምን አለፈኝ ይሄን ለምን ተውኩኝ እያለ እያንዳንዱ ነፍስ ካፊሩም ከሃዲውም የውመል ቂያማ ራሱን ይወቅሳል ሁለተኛው ደግሞ ዱንያ ላይ እነማን ናቸው ቢባል ሙስሊሞች ናቸው ሐሰን አልበስሪ عليه رحمة الله من يلالو والله يالو إن المؤمن ما نراه إلا يلوم نفسه مؤمن راسه وقاش نونجي أنا جنيوم راسه وقاش سباي بدل نيام هنا إلى محبتي عند سو مسلم مؤمن بيهونم يا أفعل نقدر بيتشاولي جبانا عند سو أسكافوتي متانا لمن هي سويه نقدر تناقر كته انديت هي النقر بلهون انديت يزيه النقر حرامنا حلال صارت أرات أتهون እያለን ሙእሚን ራሱን ይወቅሳል አላህ ጋር ይተባበሳል በዚች ነፍስ ይሁንብኝ አለ አላህ ስለዚህ እየተከበርክ እየተላከለው እንደዚህ አይነት ነፍስ ያለ ሰው ራስን የምትወቅስ ያለ ሰው ወንጀል አሳስቦ ለምን ይሄን አደረኩኝ ለምን ይሄንን ተውኩኝ እያልክ ራስን የምትወቅሰው አላህ Subhanahu Wa Ta'ala በዛች ባንተ ነፍስ እየማለ ነውና ራስን ልታስደስት ይገባል ነው ነገር ግን ፋጅር የሆነ ሰውሳ ويمضي قدوما ما يتابع نفسه ፋጅር የሆነ ፋሲቅ የሆነ ሰው ደግሞ እዛው ወንጀል ላይ ያለ ለመመለስም አይዘጋጅም ራሱ ለመወቅስም አይዘጋጅም በዛው ላይ ይቀጥላል አሉ ስለዚህ አንድ ወንጀል ሰርቶ እንሰራለን ወንጀል ራሱን የማያወቅስ ሰው ራሱን ይፈትሽ والله ራስን ከወቀስክሳ ትንሽዬ ኢማን እንኳን ውስጥ ስላለች በዛች ነፍስ አላህ Subhanahu Wa Ta'ala እየማለ ነው ማለት ነው ከዛስ አያሕሰቡ الإنسان أن لن نجمع عظامه ይሄ ልጅ ይሄ ሰው ልጅ ያስባል እንዴ ይሄ ሰው ልጅ ያስባል እንዴ ይገምታል እንዴ ይሄን አጥንቱን የማንሰበስብ ይመስለዋል ወይ ነብዩ አለይሂ ሰላቱ ወሰላም يوم من الايام ከዕለታት አንድ ቀን ጧፍ ያደረጉ ሳለ አንድ ከመካ ቁረይሾች መካከል አንድ ግለሰብ ይመጣና የተሰባበረ አጥንት ይዞ መጥቶ ነብዩ አለይሂ ሰላቱ ወሰላም ጋር ለምን አይሰማችሁም አይሰማም ነብዩ አለይሂ ሰላቱ ወሰላም ጋር ይዞ መጣና አጥንቱን ፍርፍር አድርጎ ብትናረገው ያ ሙሐመድ ይሄ ተበስብሶ ተፈርፍሮ የተጣለ አጥንት ነው እንዴ አላህ Subhanahu Wa Ta'ala ከእንደገና ይቀሰቅሳል የምትለን ብሎ አለ አያሕሰቡ الإنسان أن لن نجمع عظامه ይሄ ሰው ልጅ ያስባል እንዴ እንደውም ሱረቱ ያሲን ላይ ምናለ وضرب لنا مثلا ونسي خلقه ለኛ ምሳሌ ያደረገልን እሱ የተፈጠረበትን አፈጣጠር ረስቶ ዘንግቶ አዎ አላህ Subhanahu Wa Ta'ala እንደ ሎጂክም ቢያስኬድ አንድ ነገር የሚያስቸግረው መፍጠር ነው አይደለ ይሄ አላህ ጋር አይገናኝም ነገር ግን እንደ ሎጂክ ራሱ ብትሄዱ የሚያስቸግረው አንድ ነገርን ማግኘት ነው የሆነ ህንጻ ዲዛይኑ መጀመሪያ ማውጣት ኮምፒውተሮችን ማምረት ሞባይሎችን ማምረት የሆነ ሸክል ማስቀመጥ ዲዛይን ማድረግ የመጀመሪያ ዙር ያስቸግራል አይደለ ከዛ በኋላ ያ ነገርን እየደጋገሙ ማድረግ ያቅታል ወይ ቢሆን መጀመሪያ መፍጠሩ ነበር አላህ Subhanahu Wa Ta'ala ቢያስቸግረው እንደምትሉት ከሆነ እሱ ላላስቸግረው ያንን የገነባውን ነገር አፍርሶ ከእንደገና መገንባት ያቅተዋልና አያቅተውም ከዛው ጋር ግን እናንተ ጥመታችሁ አያሕሰቡ الإنسان أن لن نجمع عظامه ይሄ በሰበሰን አጥንት ከእንደገና ይሰበስባል ብሎ ይገምታል አላህ አዎ
በላ እንዴታ ይቀሰቅሳለሁ እንጂ ቃዲሪን ዐላ አን ኑሰውየ በናና እንኳን ያን ይቅርና እችን እያንዳንዷን አጥንት የጣቶች ክፍልፋይ ያለች አይደለ እችን ራሱ እንደነበረች ነው መመልሳት። እዚህ ጋር ንዝፍ ያለችው አትመለስም። ለምሳሌ ይሄ 8 ቁጥርና 1 ነው። 81 በዚህ ጋር 18 ሲደመር 19 ነው ይላሉ በአረበኛ ማለት ነው። እቺ እንኳን እቺ ዘለላዎቹ አለ አይደለ እቺ ዘለላ እዛ አትመጣም። እንደዚሁ ተደርጎ ነው አላሁ ሱብሓነሁ ወተዓላ የሚመልሳት እንደነበረች ማለት ነው። ነገር ግን በል ዩሪዱ ልኢንሳኑ ሊየፍጁረ አማማ አላሁ ሱብሓነሁ ወተዓላ። ከዛ አልፎ ተርፎ ግን ይሄ የሰው ልጅ ገና ለሚመጣው የውም አልቅያማ ለማስተባበል ይፈልጋል፣ ይከጅላል። ፊት ለፊቱ ነው ያለው፣ ያለፈ ነገር አይደለም። ስለ ቅያማ ሲነገረው ያለፉ ሰዎች ተረት ተረት አሳጢሩል አወሊን እያለ ሁሌ ያስተባብራል። ከዛም አልፎ ተርፎ ደግሞ የሰአሉ አያነ የውም አልቅያማ ቅያሚቱ ሰዓቲቱ መቼ ነው ብሎ ይጠይቃል። ሁሌ ነው የሚሉት፣ ሁሌ ይህን ነው የሚሉት። ለምን አስፈለገ? ይመጣል። ኢዛ አመንተ ቢላህ ይሄ ኢማናቸው መጉደል እኮ ነው። ኢማናቸው ስለጎደለ ነው። አላህ ስላልተቀበሉ እኛ እንደ ሙሚን ዑመር ብን ኸጣብ ምን ይላሉ መሰላችሁ? ጀነትና እሳት አሁን ሰማይ ተከፍቶ ጀነትን ባይ አሉ። ጀነት ሰማይ ተከፍቶ ባይ አሁን ካለኝ የቂን ሚስቃለ ዘራ አይጨምርልኝም ነው የሚሉት። በቃ እውነት ብያለሁኝ። ሰሚዕና ወአጣዕና አረጋግጧል። በቃ ዒልመል የቂን ውስጣቸው ገብቷል። ስለዚህ ምንም ነገር አይጨምርልኝም አረጋግጫለሁ። ከዛ ጋር ግን ሰዎች ምን የሚሉት መታ ሀዘል ወዓድ ይሄ ቀጠሮ መቼ ነው? ይሄ ጊዜው መቼ ነው? ያ ጊዜ መቼ ነው? ይሄ ጊዜ ለመቼ ነው? የስአሉ አያነ የውም አልቅያማ ሰዓቲቱ መቼ ነው ብሎ ይጠይቁሃል። መልስ ስጣቸው። ፈኢዛ በሪቀ አልበሰር አይኖች በዋለሉና በቃዡ ጊዜ ወኸሰፈ አልቀመር ጨረቃይቱን በተሸፈነች ጊዜ ይሄ የሚያምር ቁንጅናዋን ውበቷን። በነገራችን ላይ ፀሐይ ምንም ያክል በብርሃኗ ከጨረቃ ብትበልጥ በውበት ግን ጨረቃን አያክሉም። ጨረቃ በጣም ነው የምትዋበው። ምክንያቱም አንደኛ በጨለማ ነው የምትወጣው፣ ሁለተኛ ኮከቦች ያጅቧታል። ከዛው ጋር ግን በተለይ 14ተኛ ሌሊት ላይ ለይለተል በድር ሚስቴን የመሰለ ጨረቃ። በነገራችን ላይ የኔ ሚስት አይደለችም፣ ጨረቃ ነው የምመስለው። ጨረቃ ናት የኔ ሚስት የምመስለው። ወኸሰፈ አልቀመር ጨረቃ በምትሸፈንበት ቀን ወጁሚዐ አሸምሱ ወልቀመር ከባዱ ነገር ደግሞ ይሄ ነው። አላሁ ስብሓነሁ ወተዓላ ዛሬ ዱንያ ላይ ለጨረቃም ለፀሐይም የተለያየ መንገድ ሰጥቷቸዋል። ወኩሉም ፊ ፈለኪ የስበሑን ነው የሚለው። ሁላቸውም በራሳቸው ዛቢያ ላይ መኋራቸው ይጓዛሉ። የውም አልቅያማ ግን ሁለቱም አንድ ላይ ብቅ ይላሉ፣ ይሰበሰባሉ። የዛን ቀን የቁሉ ልኢንሳኑ አይነ ልመፈር የሰው ልጅ ብሎ ይላል የት ነው መሸሻው? የት ነው መጠጊያው? ወዴት ነው የምንሄደው ብሎ ሲሉ ከላ አላህ ይከልከላል። ይሄ ሰው ከዚህ ነገር ከላ አለ አላህ ይከልከል። ላ ወዘር መጠጊያ የለም። የዛን ቀን ነፃ የሚያወጣ ከዚህ ዱንያ ላይ ሸምተሃት የርካት ስራ ናት። ኢማ ማዕስያ ወኢማ ልአጣ ወይ ወንጀል ወይ መልካምን። ኢላ ረቢከ የውመኢድን ልሙስተቀር በዚያን ቀን መርጊያው ወደ ጌታ ብቻ ነው የምትረጋጋው፣ የምትሸሸውም የምትሄደው። ነፃ የሚያወጣህ የሚቀጣህም አላሁ ስብሓነሁ ወተዓላ ነው። ዩነበኡ ልኢንሳኑ የውመኢድን ቢማ ቀደመ ወአኸር የዛን ቀን ለሰው ልጅ ያስቀደመውንም ትቶ የመጣውንም በሙሉ ይነገረዋል። ከላሚ በንግግርም በመጽሐፍም አላሁ ስብሓነሁ ወተዓላ ፉላን ኢብኑ ፉላን እከሌ የከሌ ልጅ ሆይ ርኡስ አልአሽሃድ ላይ ሰዎች በተሰበሰቡት ላይ እከሌ የእከሌ ልጅ ሆይ ለሒሳብ ተዘጋጅ ይባላል። አላሁ ስብሓነሁ ወተዓላ ጋር ይቀርባል። ሚን ወራኢ ልሒጃብ ያስገባዋል። ከመጋረጃው ጀርባ ከሰዎች ይሸፍኑት። ከዛ አላህ ያለ አንዳች አስተርጓሚ አንተ ከሌ ሆይ አንተ የኔ ባሪያ ሆይ። ይሄ ሙስሊም ነው። እሺ ካፊር ሂሳብ የለበትም። ቅያማ ምንም ሂሳብ የለም፣ ቀጥታ ነው። ሚስቃለ ዘራ ካል አንተ ሂሳብ አላህ ካዘጋጀለህ በቃ ትንሽ ኢማን ውስጥ አለች ማለት ነው። አንተ በዚህ ቦታ በዚህ ቀን እንደዚህ አይነት ስራ መስራት ሲገባ ሳትሰራ አልቀረህም ወይ? አዎ
እንደዚህ እንደነ ስራ የማይሰራ ስራ ወንጀሎችን ሰርተኸው የለ ወይ? አዎ በል ይለዋል አላህ። እዛ ዱንያ ላይ ያኔ ደብቄልህ ነበርና ዛሬ እዚህ ቦታ ላይ ደብቅልሃለሁኝ አላዋረድህም ብሎ አላህ ወንጀሉን ምን ይሸፍንለታል። ከዛ በኋላ በንግግር ነው። ከዛ መጽሐፍ ይመጣል። ኪታብ ማ ሊሃዛ ልኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። መጽሐፍ ይበተናል። ከዛ በኋላ ትንሿን የለ ትልቋን ያለ ልቅም አድርጎ ነው ይሄ መጽሐፍ። ከዛ በቀኝ የሚቀበሉ ሰዎች አሉ ሙእሚኖች፣ በግራ የሚቀበሉ ሰዎች አሉ። ከዛ በኋላ ደግሞ በጀርባቸው የሚቀበሉ አሉ። ሆዳቸው ተቦርብሮ እጃቸውን በዙ ውስጥ አስገብቶ በጀርባ የሚቀበሉ ሰዎች አሉ። አላህ ይጠብቀንና አስሓበል የሚን አላህ አድርገን። ከዛስ በሊል ኢንሳኑ አላ ነፍሲሂ መሲራ። ሶስተኛው አላህ የንሰጠ ምስክርነት። ከዛ በኋላ መጽሐፍ ይመጣል። ሶስተኛው ደግሞ እያንዳንዱ ነፍስ በራሱ ላይ ትመሰክራለች። አይናችን፣ ጆሮአችን፣ እጃችን፣ እግራችን፣ ቆዳዎቻችን ይመሰክራሉ። አልየውመ ነኽቲሙ ዐላ አፍዋሂሂም ይላል አላህ ሱረቱ ያሲን ላይ። ዛሬ አፋቸውን እንለጉመዋለን፣ እናሽጋቸዋለን። ወቱከሊሙና አይዲህም ወአርጁሉሁም ቢማ ካኑ የክሲቡን። እጆቻቸውና እግሮቻቸው በሰሩት ነገር ያናግሩናል። ምን ይላል ሱረቱል ፉሲለት ደግሞ ቃሉ ሊመ ሸሂድቱም ዐለይና። እጆች፣ አይኖች፣ እግሮች፣ ጆሮች ለምን እኛ ላይ መሰከራችሁ ብሎ ሲጠይቋችሁ ምን ይላሉ እነሱ መልስ ይሰጣል። ቃሉ አንጠቀና አላሁ አለዚ አንጠቀ ኩለ ሸይ። ያ ሁሉን ነገር ማናገር የሚችለው ጌታ አናግሮን ነው ለምስክርነት የበቃ ነው። ላኢላሃ ኢላላህ ከይፈ የኩኑ ሓሉና ኢዛ ሸሂደት ልዐይናን። ሁለት አይኖቻችን በእኛ ላይ በሚመሰክሩበት ቀን ምንድን ነው የምንሆነው? ላኢላሃ ኢላላህ ፈከይፈ የኩኑ ሓሉና ኢዛ ሸሂደት ልኡዝናን። አላህ ጥራት ይገባውና ሁለት ጆሮዎቻችን በእኛ ላይ መሰከሩ ቀን ያየነው የሰማነው ሐራም ነገር። ፈላ ኢላሃ ኢላላህ ከይፈ የኩኑ ሓሉና ኢዛ ሸሂደት ልየዳን። ሁለት እጆቻችን ላይም በእኛ ላይ ሲመሰክሩ ሐራም የጨበጥንበት፣ ሐራም የሰራንበት፣ የሰረቅንበት፣ ሰዎችን የደበደብንበት። ፈላ ኢላሃ ኢላላህ ከይፈ የኩኑ ሓሉና ኢዛ ሸሂደት ሪጅላን። ሁለት እግሮቻችን በእኛ ላይ በሚመሰክሩበት ቀን ምንድን ነው የሚሆኑ ጉዳያችን? ፈላ ኢላሃ ኢላላህ ከይፈ የኩኑ ሓሉና ኢዛ ሸሂደት ጅልዳን። እነዚህ ቆዳዎቻችን በእኛ ላይ በሚመሰክሩበት ቀን በዛ በቆዳ ሐራምን አቅፈ ዚና ያረክሰው፣ ሐራምን አቅፈሽ ዚና ያደረግሽ ይሄ ቀን ነው የሚጠብቀው። በሊል ኢንሳኑ ዐላ ነፍሲሂ በሲራ። የዛን ቀን ግን ወለው አልቃ መዓዚራ፣ የትኛውንም ምክንያት ቢደረድር ዑዝር ቢያቀርብ ተቀባይነት የለውም። መضى من مضى ሒበቲ። እህቶቼ ወንድሞቼ፣ እኔ ሁሌ ያበስራችኋለሁ፣ ያለፈው ነገር አልፏል። ዚና አደረግን፣ ሰረቅን፣ ተደባደብን፣ ሐራም ሰራን፣ ያለፈው አልፏል። አላሁ ስብሓነሁ ወተዓላ የግፊሩ ላሁ ዙኑበና። የትኛውንም ወንጀሎቻችን ከተመለስን አላህ ይቅር ይላል። ሱረቱ ዙመር ላይ እንደዚህ ይለናል፣ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ያ ሙሐመድ ብለህ በላቸው ለነዛ ለባሪያዎቼ ከአላሁ ስብሓነሁ ወተዓላ ተስፋ እንዳትቆርጡ በላቸው። ለምን? ኢነላሀ የግፊሩ ዙኑበ ጀሚዓ፣ አላህ ሁሉንም ወንጀሎቻችሁን ይቅር ይላችኋል። ኢነሁ ሁወል ገፉሩ ረሒም፣ እሱ መሀሪና አዛኝ የሆነ ጌታ ነውና። ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ሽሹ፣ ለእሱም እጅ ስጡ። ሁሌ የማደርገው ምሳሌ አለ። ኢንሻአላህ ለወደፊት ኪታቦቻችን ላይ እንጽፈዋለን። እኛ ዛሬ ላይ ጋንግስተሮችን፣ እንስሳዎችን፣ አባሸማኔን ወይ አንበሳዎችን ስንፈራ ከነሱ ሸሽተን እናመልጣለን። ምክንያቱም አደጋ ስለሚያደርሱብን። እነሱን ስንፈራ አምልጠን እንሸሻለን። አላሁ ስብሓነሁ ወተዓላን ስንፈራ ደግሞ ወደ አላህ ነው የምንሸሸው። በቂ እኮ ነው ይሄ አሒበቲ፣ ይሄ በቂ ነው። ሊመን ካነ ለሁ ቀልብ አው አልቀ ሰምዐ ወሁወ ሸሂድ። አላሁ ስብሓነሁ ወተዓላ የውም አልቅያማ የጅመዑ ቢጀሚዕ አዕማሊሂ ቀዲመን ወሐዲተን አወሉሃ ወአኺሩሃ ሰጊረሃ ወከቢረሃ። ያለፈውንም አሁንም እንሰራውንም ትንሿንም ትልቋንም ልቅም አድርጎ ያደርሳል። የውም አልቅያማ ያገኛል።
من إلال ووجدوا ما عملوا حاضرا ولا يظلم ربك أحدا. الله سبحانه وتعالى سورة الكهف ላይ ምን እያለ ነው? የሰሩትን ነገር ፊት ለፊት ያገኙታል። ያንተ ጌታ ማንንም አይበድልም፣ ማንንም አይበድልም የኛ ጌታ። يلا ሶሚ እስከ አንቀጽ 25 ድረስ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ نادرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي. أيوه. لا تحرك به لسانك لتعجل به بأرسو مالتن بزي بقرآن شكل مراسهن أتنقساقس إن علينا جمعه وقرآنه بلبوست مسبسبو منببو بإنيا لينونا فإذا قرأناه فاتبع قرآنه فإذا قرأناه إنيا بانتلاي بانببن غزي مالت جبريل بانتلاي بانببن غزي فاتبع قرآنه منببون برنبر قتا تكتاتل أدامت ثم إن علينا بيانا كزيام مبراراتو تفسيرو بنيا لينا اللو كلا يكلكلو بل تحبون العاجلة كما تعرف تكلكلو يلوكم سوج فتانيتون ألم تودالاችሁ وتذرون الآخرة مجرشايتونم ألم آخران تزنقالاችሁ تتوالاችሁ وجوه يومئذ ناظرة. يا ربي الله يا الله كنزل فيتوش الله يدرك لنا فيتوش الزانكن يا برالو ينصبرقالو إلى ربها ناظرة ወደጌታቸውም ተመልካቾች ናቸው። ውጁሁ የውመኢዝን ባሲራ ፊቶች በዛን ቀንም ይጠቁራሉ፣ ይከስማሉ ወይም ጨፍጋጋ ይሆናሉ። ተظن أن لن يفعل بها فاقرة በዛን ቀንም ታስባለች፣ ትጠረጥራለች። በሳቸው ላይ አደጋ እንደሚደርስባቸው ያውቃሉ፣ ያረጋግጣሉ ይላል ሱብሓነሁ ወተዓላ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ቱሐሪክ ብሂ ሊሳነከ ሊተዕጀለ ቢህ እሱን ለመያዝ ብለህ እየቸኮልክ ምላስን አታንቀሳቅስ፣ ሐረካት አታድርግ። ምንድን ነው? ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ቁርአን በሚያወርድባቸው ሰዓት ጅብሪል ያነባል፣ እነሱ ደግሞ ለምሳሌ ላ ኡቅሲሙ ቢየውሚል ቂያማ ሲላቸው እነሱ ደግሞ ላ ኡቅሲሙ ቢየውሚል ቂያማ ላ ኡቅሲሙ ቢየውሚል ቂያማ እንደዚህ ያንቀሳቅሱ ነበር። ለምንድን ነው? ፈርተው ነው። ይሄ ቁርአን እንዳረሰው በቃ ከረሳው ደግሞ እጠይቅበታለሁ ብለው ስላሰቡ ነው። ከዛ አላህ ተወረፍ አላቸው። ላ ቱሐሪክ ቢሂ ሊሳነከ ሊተዕጀለ ቢህ ቸኩለ ይህን ቁርአን ለመያዝ ብለህ ለመሐፈዝ ብለህ እንዳይጠፋይ ብለህ ምላስን አታንቀሳቅስ። ኢነ ዐለይና ጀምዐሁ ወቁርአነ ማንበቡንም በአንተ ልብ ውስጥ መሰብሰቡም በእኛ ኃላፊነት ላይ ነው ያለው አላቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ምን ይላሉ? አንድ ሰው ሐፊዙ ነው ቁርአንን በትክክል ካፈዘ በኋላ ነው ማፈዙ ቀላል ነው። ሼክ መሐመድ ሐሚዲ ለምሳሌ በረመዳን በ30 ቀን 30 ጁዝ አፍዘዋል። በ30 ቀን ያፈዙት። እዛ ሰይድ ያሲን መስጊድ ኢማም ጠፋ አንቀር ረመዳን ኢማም ጠፋ ነው የሚያሰግድ ሲጠፋ በየቀኑ አንዳንድ ጁዝ እያፈዙ እያሰገዱ ነው 30ውን ጁዝ ያፈዙት። ራቅ ሲል ደግሞ አልሐምዱሊላህ ረቢል ዓለሚን እኛንም በ11 ወር ወፍቆናል። 2 ዓመት 3 ዓመት የሚወስድባቸውም ሰዎች አሉ። አልሐሲል ቁርአን መሐፈዙ ቀላል ነው፣ ሙራጃውን መሰብሰብ ግን ከባድ ነው። ለዚህ ሲባል ቢያንስ አንድ ሰው 10 ዓመት ይወስድበታል አሉ። ለምሳሌ ሐረም ላይ ያያችሁ ነው፣ ይጠፋቸዋል አይደለ? የማይጠፋው ቢኖር እዛ ሐረም ላይ አንድ ግለሰብ ነው። ማን ነው? ሱደይስ 56 ዓመቱ ቁርአን ካፈዘ 56 ዓመቱ ነው። ደሙ ጋር ተላውሷል። ፊደል አይጠፋውም። ከስራና ضማ አይጠፋቸውም። ሼክ ሱደይስን ከስርና ضማ አይጠፋቸውም። መድ አይጠፋቸው። ወላሂ ሐታ በአቀራር በኩል መድ ጠቢዒ መድ ላዚም ያ እንኳን አይጠፋቸውም።
ምክንያቱም ደማቸው ላይ 56 ዓመት ከቁርአን ጋር። ስለዚህ ቢያንስ አንድ ሰው 10 ዓመት ይወስድበታል ሙራጃው ውስጡ ለመስከን። 10 ዓመቱን ታዲያ እየሄደ እየተወቁ አይደለም እየቀራ ወላሂ ዋጋ ያስከፍልሃል። የሚያውቀው ያውቀዋል፣ የሚያውቀው በደንብ አድርጎ ያውቀዋል። እና ኢነ ዐለይና ጀምዐሁ ወቁርአን አብሽር ያ ሙሐመድ መሰብሰቡ መቅራቱ በእኛ ላይ ያለ ኃላፊነት ያለውና አንተ ምላስህን እያወዛወዝክ ከንፈሮችን እያንቀሳቀስ ራስህን ቢዚ አታድርግ። ፈኢዛ እኔ ልንገርህ የምታደርገው ነው። ፈኢዛ ቀረአናሁ እኛ አንተ ላይ ባነበብን ጊዜ ማለት በጅብሪል በአንተ ላይ በቀራ ጊዜ ፈተቢ ቁርአነ ያኔ መሐፈዝ ነው ያልኩት፣ ማክተም አላልኩም። እሺ በሕፍዝ ማክተምና መሐፈዝ ይለያያል ያ ጀማዓት አልኸይር። ፈኢዛ ቀረአናሁ ፈተቢዕ ቁርአነ እኛ በምንቀራብ ጊዜ ፈተቢዕ ቁርአነ አቀራሩን ከጅብሪል በደንብ አድርገህ ተከተል፣ አዳምጠው ቀስ ብለህ ያኔ ውስጥ ላይ ይረጋጋል፣ አይጠፋም። አብሽር ጀመዐሁ ማለት ፊ ሰድሪከ በልብ ውስጥ እኛ እንሰበስበዋለን ነው። ከዛስ ሱመ ኢነ ዐለይና በያና አብሽር ደግሞ አንዳንድ ቃላቶች እዛ ውስጥ ከበድ ሊሉ ይችላሉ። ያኔም እኛ ማብራራቱን በእኛ ላይ ኃላፊነት አለ። ባዕደማ ሐፊዝተሁ ከሐፈዝከውና ካነበብከው በኋላ ለከ ወንወድሑሁ ለአንተ ግልጽ እናደርግልሃለን። ማዕናውን በሙሉ እያንዳንዷን እናብራራለህን ነው ለአንተ አብሽር አላቸው። ነገር ግን ያለመታደል ሆኖ አለ አላህ ከነቢዩ ወጣልና ከላ በል ቱሒቡነ ልዓጅላ እናንተ የሰው ልጆች እኮ ተከልከሉና ከዚህ ነገር ችኩሊቱን ትወዳላችሁ። ወኹሊቀ ልኢንሳኑ አጁል አደለ እንዴ? የሰው ልጅ ፈጣን ተደርጎ ተፈጠረ ይላል። ይሄ ምን ማለት ነው? ነቢዩ ለአደም ዓለይሂ ሰላም ሩሓቸው በጭንቅላት ገባች። በጭንቅላት ገብታ አንገታቸው ላይ ደርሳ ልባቸው ላይ እንደደረሰች ስቅ አላቸውና የጀነትን ምግብ ገና ሩሑ እኮ እጃቸው ለውና እግራቸው ላይ አልደረሰም። ገና እየወረደች ነው። ገና ልባቸው ላይ እንደደረሰች የጀነትን ምግብ መብላት አማራቸው። ቆይ ተረጋጋ እስኪ አደም አላቸው። ከዛ አላህ ምን አለ? ወኹሊቀ ልኢንሳኑ አጁላ ሰዎች የፈጠኑ በቃ ፈጣን ናቸው በሁሉ ነገር ላይ እና ችኩልነት አያስፈልግም ነው። እናንተ ግን ይችን የቅርቢቷን ዓለም ትፈልጋላችሁ፣ ትቸኩላላችሁ። ዱንያ ላይ ሁሉ ነገር እንዲወጣላችሁ ዱዓ እናደርጋለን። አላህ ለአኺራ ጀነት ሊሰጠን አስቀምጦልን እያለ አያለን አስመጥ ያቅፉ እዚሁ ይምጣ አትበል እንደዚህ አኺ። በቃ አላህ ዱዓህን እንደሚቀበል ቃል ገባል አይደለ? ተቀብሏል፣ አትጠራጠር፣ በዚህ ተቀብሎሻል። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዕ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሽዱን። ኢንተሃ አልአምር። ባሪያዬ ስለ እኔ በጠየቀ ጊዜ እኔ ቅርብ ነኝ በላቸው። የተጣሪን ጥሪ ይሰማለሁኝ ይቀበላለሁኝ። አላህ ባይሰጠን ኑሮ ለምኑ ይባላል ነበረ። ስለሚሰጠን ነው ለምኑኝ ያለው። ስለዚህ አትቸኩል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ዱዓ አድርጎ ከሶስት ነገር እንጂ አያልፍም አሉ። የመጀመሪያው ለአኺራ አስቀምጦልሃል። ምን ትፈልጋለህ? ምን አለን ዱንያ ላይ አሕበቲ? መቼም አቅለኛ የሆነ ሰው ይህን ነገር እምቢ አይልም። አንድ ሰው ዛሬ ኑ ሙቱና ብሎ አላህ ጀነት ትገባላችሁ ቀጥታ ቢለን ምን የምናስቀምጠው ነገር አለ? እዚህ ሽንት ቤት መመላለስ እንጂ ምን ቀረብን? የቀረብን ነገር አለ? ሽንት ቤት መመላለስ፣ መብላት፣ መድከም፣ ከዛ ውጭ አለ ወይ? የሚቀርብን ይሄ ነው የሚቀርብን። ጀነት ትገባላችሁ ቢባል ዱንያ ላይ መኖር እንፈልጋለን? ምን አለን? እኛና ዱንያ ምንና ምን ነው? ቀጥታ እንሄድ ነበር አለ። አላህ ለዛ ለጀነት አስቀምጦላችኋል ዱዓውን ከአኺራ ጭንቅል ያላቃችሁ። አንድ ሁለተኛ ቢመጣ ልትቋቋመው የማይገባውን በላ አላህ መልሶልሃል። እማታውቀው አንተ እማታውቂው አንቺ እማታውቂው አንተ እማታውቀው አላሁ ስብሓነሁ ወተዓላ ትልቅ በላ ሊደርስብህ ብሎ ያንን በላ መልሶልሃል። ምን ትፈልጋለህ? ከዚህ በላይ ምን ትፈልጊያለሽ? በሽታ ሊሆን ይችላል፣ የቤተሰብ ጭንቅ ሊሆን ይችላል፣ የማይታሰብ ነገር ሊመጣብህ ይችላል። ዱቡዳ ያንን በላ መልሶልህ ሊሆን ይችላል። አታውቅም በዛ ዱዓ። ሶስተኛው ደግሞ ዱንያ ላይ ደግሞ ይሰጣል። አትሾክር ብቻ አላህ። እኔ ሁሌም ብለው ነገር አለ ያ አኺ፣ ጀነትን ያዘጋጀልህ አምላክ እቺ የዱንያን ተራ ነገር አይከለክልህም። ወላሂ አይከለክልንም አላህ። ምክንያቱም ዱንያ አላህ ዘንድ የትንኝ ክንፍ ይቅርና ትንኝ እንኳን ሚዛን የላትም አላህ ዘንድ።
የትንኝን ክፍ ያክል ሚዛን የላትም ነው እኔ ጋር የሚለው። ስለዚህ ጀነትን ያዘጋጀልህ አላህ እንዴት የዱንያን ጉዳቂ ጥቅማ ጥቅም ይከለክለኛል ብለህ ታስባለህ? እንዳትጠራጠሩ በዚህ። ስለዚህ ዱዓችን ሙስተጃብ ነው። እሺ በዚህ ነው መሄድ ያለባችሁ። ከዛ ወር ግን አጂላ ትወዳላችሁ እናንተ። ተው ይሄን አጂላና ወተዘሩን አልአኺራ፣ አኺራን ትዘነጋላችሁ ትተዋላችሁ። ይሄ መሆን የለበትም። ከዛ ከአኺራዎች መካከል ሁለት ፊቶች አሉ። የመጀመሪያ ፊቶች ውጁሁ የውመኢዚ ናዚራ፣ የሚያበሩ የሚያንጸባርቁ ፊቶች አሉ የዛን ቀን። ኢላ ረቢሃ ናዚራ፣ ከዛ በኋላ የጌታቸውን ፊት ይመለከታሉ። እንዴትም እናገባ በቃ ትመለከታለህ። የሚያስተባብሩ ሰዎች አሉ። አህሉ ተሽቢህ አህሉ ተዕጢል። የአላህን ፊት ታያለህ፣ ሽልማት ነው ይሄ። የአላህን ፊት ማየት ሽልማት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ያው ሙተዋቲር የሆኑ ቡኻሪ፣ ሙስሊም ሱነኖች ውስጥ ሙስነድ ኢማሙ አሕመድ ውስጥ የመጡ ሐዲሶች ናቸው። ሙተዋቲር የሆኑ ምንም ሸክ የሌለባቸው ሐዲሶች ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም አነ ናሰ ቃሉ ያ ረሱለላህ፣ ሰዎች መጡና አንቱ የአላህ መልእክተኛ ወይ ሀል ነራ ረበና የውም አልቅያማ፣ ጌታችንን የትንሣኤ ቀን እንመለከታለን ወይ ብሎ ጠየቋቸው። ፈቃለ ሀል ቱዳሩነ ፊ ሩእየት ሸምሲ ወልቀመሪ ለይሰ ዱነሁማ ሰሓብ፣ ፀሐይና ጨረቃ ሰማይ ላይ ደመና ሳይኖር እነዛን ፀሐይና ጨረቃን ለማየት ትጨናነቃላችሁ ወይ አሉ። ላሉ ሰሃባዎች ፈኢነኩም ተረውነ ረበኩም ከዛሊክ፣ የውም አልቅያማ እናንተ የእናንተን ጌታ ልክ እንደዚህ ትመለከታላችሁ። በሌላ ሐዲስ ደግሞ ለይለተል በድር 14ተኛ ሌሊት ላይ ጨረቃ ላይ እዛ ላይ ነበሩና ነቢዩ ዓለይሂ ሰላቱ ወሰላም ጨረቃዋን እየተመለከቱ ኢነኩም ተረውነ ረበኩም አሉ። እናንተ እኮ የውመል ቂያማ ጌታችሁን ትመለከታላችሁ ከማ ተረውነ ሃዘል ቀመር፣ እችን ጨረቃ እንደምትመለከቱት። ፈኢዛ እስተጣዕቱም አን ተግለቡ ዐላ ሰላት ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ፣ ይሄን ነገር ደግሞ እንድታገኙ ከፈለጋችሁ የአላህን የተከበረውን ፊት ለማየት ከፈለጋችሁ ፀሐይ ከመውጣቱና ከመግባቱ በፊት ሶላታችሁ ላይ በርቱ። ትናንትናም ብያችኋለሁ። የመጀመሪያው ለምንድን ነው የጀሃነም ሰዎች ሆናችሁ ሲባሉ ቃሉ ለም ነኩ ሚነል ሙሰሊን። የጀሃነም ሰዎች የሆነበት የመጀመሪያ ምክንያትማ ከሰጋጆች አልነበርም ነው። ስለዚህ ሶላታችንን ማጠናከር መቻል አለብን። ዋጅቦችን በደንብ መስገድ፣ ከዛ በሱናዎች ደግሞ ከዋጅቦች የጎደሉት ነገር ስለሚኖር ማሟላት። አላህ ይወፍቀና። ስለዚህ ውጁሁ የውመኢዝ ናዚራ፣ የምእመናን ፊቶች የዛን ቀን ያንጸባርቃሉ። ኢላ ረቢሃ ናዚራ፣ ወደ ጌታቸውም ይመለከታሉ። መቼ ነው ይሄ? የጀሃነም ሰዎች ጀሃነም ገብተው አለቀ ካፊሮች፣ የጀነት ሰዎች ጀነትም ገብተው አላሁ ስብሓነሁ ወተዓላ የተለያየ ጸጋ ይሰጣቸዋል። አትክልቱን፣ ወንዙን፣ ጠጁን ትጨብሳለሁ ብያለሁ። አብሽር፣ እንዲች እንዳታስብ። ባህር ነው የሚሰጥ ሚነል ዐሰሪ ሙሰፋ፣ ከማር ከምን የተቀናበረ ከወንዝ ነው የሚሰጠው። ወንዝ፣ ወይኑ፣ አትክልቱ ሁሉ ነገር ይሰጥሃል። ከዛ ከበላ ከጠጣ ምን አለ? ስሜት አለ። ሆረል አይን ይሰጥሃል። ሚስት ካለ ደግሞ ያቺ የዱንያ ሚስት ከሆረል አይን የበለጠ ትዋብልሃለች። አትቸገርም ደግሞ። ለምን? አልጋው አላ ረፍረፊን ይላል። የሚርገፈገፍ አልጋ ነው ያለው። ሙተኪኢን አላ ረፍረፊን፣ የሚርገፈርገፍ የወርቅ ሀርጋ፣ ፍራሹ ሐር የሆነ ጎጆ ቤቶች፣ የጎጆ ቤቱ ኮርኒሱ ሐር የሆነ አሙዱ ከወርቅና ከዳይመንድ የተሰራ ሁል ጊዜ ደግሞ አብካራ ቢክራ የሆነች ትመታለህ፣ ትረካለህ። ማፍሰስ መጨባል የሚባል ነገር የለም፣ የሚባል ነገር የለም። ትመታለህ ቢክራ፣ ትበላለህ፣ ትጠጣለህ። ካካ የለ፣ ሽንት የለ፣ ምን የለ፣ መተኛት የለ፣ መድከም የለ፣ ሌሊት የለ። ይሄ ሁላ ጸጋ ውስጥ እያሉ አላህ ወደ እነሱ ብቅ ይልና ባሪያዎቼ ሆይ ምን ትፈልጋላችሁ? ምን ልጨምርላችሁ? ይላችኋል ሱብሓነሁ ወተዓላ። ምን ትፈልጋላችሁ? ምን ትጨምርላችሁ አላቸው። ከዛስ ያ አላህ ይላሉ፣ ምን አሳጥተህናልና ነው? እኛ እኮ ፍንድሽድሽ እያለን ያለ ነው። ከዛ በኋላ አላህ የተከበረው ፊቱን ወገግ ያደርግላችኋል። ከዛ ቃሉን ያስተጋባል። እናንተ የጀነት ሰዎች ሆይ ከዛሬ ጀምሮ ወድጃችኋለሁ፣
በእናንተ ላይ እኔ ቁጣ ሐራም ሆኗል ብሎ አላሁ ስብሓነሁ ወተዓላ በዚህ መልኩ ያበስራቸዋል። ከነዚህ የእሱ ባሪያዎች አላህ ያድርገን። በዛ ተቃራኒ ደግሞ ውጁሁ የውመኢዝን ባሲራ አላሁ ስብሓነሁ ወተዓላ ክስም ያሉ ፊቶች ደግሞ አሉ። የካሃዲዎች የሙናፊቆች ፊቶች ክስም ይላሉ። ድርቅ ብሎ የአስፋልት ጭቃ ይመስላሉ። አላህ ይጠብቀንና አላህ ይጠብቀን። እህቶቼ ወንድሞቼ፣ ያኔ የሙእሚን ፊቶች ብርት ብሎ የእነሱ ፊት ጨልሞ ሲመለከቱ ተظن أن يفعل بها فاقرة በእርሳቸው ላይ አደጋ እንደሚደርስባቸው ያረጋግጣሉ የዛን። ምክንያቱም የበራ ፊትና የጨለመ ፊት አንድ እንዳልሆነ ስለሚያውቁ ማለት ነው። ከዛ በኋላ የፈሩት ነገር አይቀርም፣ ወደ ጀሃነም ይሰደዷታል ይለናል ሱብሓነሁ ወተዓላ። አላህ ይጠብቀንና ያላ ማሜ እስከ መጨረሻው كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى كلا يكلكل هي سورجي إذا بلغت التراقي نفس روح متى بغرور لا بتسرنك أجهزي وقيل باتقبو يالو زمروች ይላሉ ማን ነው ራቅ መድኃኒት ሐኪም ፈልጉ እስኪሚያሽረው ሰው ይላሉ። ወظن ይጠረጥራል ያ የታመመው ሰው أنه الفراق እሱ መለየት መሆኑን እያወቀ ነው ገምቷል። والتفت الساق بالساق ባትም በባት በተጠባበቀች ጊዜ ኢላ ረቢከ የውመኢዝን ልመሳቅ በዛን መነዳቱ ወደ ጌታ ብቻ መሆኑን ያውቃል። ፍርድም የሱ ነው። ፈላ ሰደቀ ወላ ሰላ አላመነም አልሰገደም። ወላኪን ከዘበ ወተወላ ነገር ግን ዋሸ፣ አስተባበለ፣ ጀርባ ሰጠ። ثم ذهب إلى أهله يتمطى እየተንጠባረረ ወደ ቤተሰቦቹ ተመለሰ። አውላ ለከ ፈአውላ ወየውልህ አሁንም ወየውልህ። ثم አውላ ለከ ፈአውላ አሁንም ወየውልህ አሁንም ወየውልህ። አየሕሰቡ ልኢንሳኑ አን ዩትረከ ሱዳ ይሄ የሰው ልጅ ያስባል እንዴ ዝም ብሎ የሚተው ይመስለዋል? አለም የኩ ኑጥፈተን ሚን መንይ ዩምና ከእቶት ጠብታ የተፈጠረ ከስፐርም የወጣ አይደለምን? ثم كان علقة فخلق فسوى ከዛም የረጋ ደም ሆነ። ከዛ በኋላ አላህ አስተካክሎ ፈጠረው። فجعل منه الزوجين الذكر والأنثى ከዛ ከሱ ሁለት ጥንዶችን ሴትና ወንድ አደረገ። أليس ذلك بقادر على أن يحيي الموتى እንዲህ አድርጎ የፈጠረው ጌታ ከሞቱ በኋላ እነሱ መቀስቀሳቸውን ቻይ አይደለምን? እንዴታ ቻይ ነው እንጂ። ከላ ይከልከላል አላህ። ኢዛ በለገት ተራቂ ሩህ መታ ጉሮሮ ላይ በተሰረነቀች ጊዜ እዚህ ቦታ ላይ ማለት ነው ትደርሳለች። ምክንያቱም ሩህ የገባችው ስትገባ በጭንቅላት ነው፣ የምትወጣውን በጭንቅላት ነው። ከዛ በኋላ መለከል መውት መጥቶ ያቺ ሩህ ይሰበስባታል። ابن كثير عليه رحمة الله ثبتنا الله هناك بقول الثابت الله سبحانه وتعالى بسوبة رحمة بولو نقر يارقا قال انجي كبار نقر وحبتي إذا بلغت التراقي رفت متقالتي زدت السران نقالج إلى مالتي جمران مكنياتهم من البات يمج الرشاي سولجين يوتايتاتشو كون روح
ጀሰድን ትታ ስትሄድ እንዴት እንደሚያደርጋችሁ ተመልክታችሁ የምታውቁ ሆነ ታውቃላችሁ። መታ ትሰራነጋለች። አካሉን ማንቀሳቀስ አይችልም። ኦልሞስት አልቋ ሩህ ወጥቶ ከዚህ በታች የቀረችው አካል እቺ ብቻ ነች። ያኔ ወቂህ ላይ ይባላል በአጠገቡ ያሉ ሰዎች ማን ራቅ ማን ነው የሚያድን? እስኪ ስፔሻሊስቶችን ፈልጉ። አንድ ሰው ሞትን ሊያድን አልቻለም። ጠፈር ላይ ወጥተዋል። ጨረቃን ተመራምረዋል። ኮከብን ተመራምረዋል። ወጥተዋል። በኮሞኮራክር ሂደዋል። ምድርን አዳርሰዋል። የተለያዩ ስፔሻሊስቶች ጭንቅላትን አጥንተዋል። የአይን አለ፣ የጆሮ አለ፣ የምን አለ። እያንዳንዱ ሰው ብዙ ተሻግረዋል። ከዚሁ ጋር ግን እቆታቸው ትንሽ ነው። ሩሕን ማዳንም ማቻልም ሞትን ማስቀረትም አልቻሉም። ሩሕን መፍጠርም አልቻሉም። ወየስአሉነከ አን ሩሕ ቁል ሩሕ ሚን አምሪ ረቢ። አላሁ ስብሓነሁ ወተዓላ ሱረቱል ዋቂዓ ላይ ፈለውላ ኢዛ በለገት ልሑልቁም ሩሕ ጎሮሮ ላይ በደረሰች ጊዜ ወአንቱም ሒነኢዝን ተንዙሩን የዛን ቀን እናንተ ምንም ነገር ማድረግ ሳትችሉ ቀርታችሁ ትመለከታላችሁ። ወነሕኑ አቅረቡ ኢለይህ ሚንኩም ወላኪን ላ ትብሲሩን ነገር ግን እናንተ እዛው ጭንቅላቱ ላይ ተቀምጣችሁ ሰውየው ላይ እኛ ከእናንተ የበለጠ ወደ እሱ ቅርብ ነው፣ እናንተ ግን አትመለከቱም። ፈለውላ ኢንኩንቱም ገይረ መዲኒን እናንተ በምትሰሩት ስራ ባትጠየቁ ኑሮ ተርጅዑነሃ ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ይችን ሩሕ ትመልሷት ነበረ። ነገር ግን አትችሉም። እናንተ ግን ግለሰቡ አውቋል፣ መጨረሻው እንደሆነ አውቋል። ለእነሱ የሚናገርበት አንደበት የለውም። ወظن أنه الفراق ያ የታመመው ሰው እርግጥ ብሏል፣ የቂም ብሏል። እሷ መለያ እንደሆነች አውቋል። ቤተሰቦቹን ጥሎ እንደሚሄድ እያወቀ ነው። እናት አባቱን፣ ልጁ፣ ሚስቱን ሊለይ ነው ሁሉም። ወልተፈት ሳቁ ቢሳቅ ባት በባት ላይ በተደራረበች ጊዜ ማንድ ነው ሩህ በምትወጣበት ሰዓት እንደዚህ ይላል። አይታችሁ ከሆነ ማለት ነው ምናልባት ምክንያቱም እየተሰበሰበች እየተመጀለገች ነው የምትወጣውና ኢላ ረቢከ የውመኢዝን ልመሳቅ መሸሻም መጠጊያም መነዳትም ወደ ጌታ ብቻ ነው። መሳቅ የሚለውን ቃል አላህ የተጠቀመው እዚህ ቦታ ላይ መአብ ወይም መርጂዕ አላለም፣ መመለሻ ወይም መሄጃ አላለም። መሳቅ ሳይወድ በግድ የሚካሄደው ነው፣ እየተጎተትክ ማለት ነው። በግድ እየተጎተቱ የሚወሰዱ ሰዎች መሳቅ ይባላል። መአብ የሚለው ቃል ግን በውዴታ ስትሄድ ነው። አላህ ግን መሳቅ የሚለውን ተጠቀመ። ፈላ ሰደቀ ወላ ሰላ ሰደቃ አልሰጠም አልሰገደም። ተመልከቱ ይህ ነገር አላህ የሚደጋግመው እቺ ሁለት ቃል ነው። ብዙ ጊዜ ስለ ሰደቃና ስለ ሶላት ነው የሚያነሳው። ፈላ ሰደቀ የሚለው ሁለት ማዕና አለው። አንደኛ መልእክተኛ ይዞ የመጣውን ነገር እውነት አላለም፣ ያስኬዳል በቋንቋ ደረጃ። ፈላ ሰደቀ እሱ ላይ ግዴታ የተደረገበትን ዘካ አልሰጠም፣ ወይም ሰዎች እሱ ጋር እየተራቡ ሰደቃ መስጠት ሲገባው አላደረገም። ወላ ሰላ ሰላትንም አልሰገዳትም። ወላኪን ከዘበ ወተወላ ከሃዲያኖች ሁሉ ነው የሚያከታትለው። ኢንሻአላህ እንደ ግለሰብ እየነገረ ነው እንጂ ማለት ነው። አቡ ጃህልን ተመልክቶ ቢወርድ ይሄ ቁርአን አንቀጽ ሁሉ ነው የሚመለከተው። ወላኪን ከዘበ ወተወላ ነገር ግን ዋሸ፣ ጀርባ ሰጥቶ ሄደ ከእምነት ሐቅ ማለት ነው። ثم ذهب الى اهله يتمطى እየተንጠራራ የተመጣ ማለት እየተንቀባረረ እየተከባበረ ወደ ቤተሰቦቹ ተመለሰ። ቁርአንን ሰማና ይሄ ደጋሚ ንግግር ብሎ እየተነፋፋ ሄደ። አትነፋፋ። ማን ምንድን ነው ብለህ ነው የምትነፋፋው ነው? አውላ ለከ ፈአውላ የምትጠላውን ነገር አላህ ያስከትልልህ፣ አንተ ለዛም ተገቢ ነህ። ثم አውላ ለከ ፈአውላ አራት ጊዜ ተጠቀ አውላ ለከ ፈአውላ ثم ካለ በኋላ አውላ ለከ ፈአውላ ይገባዋል እንዳያነሰው። አያሕሰቡ ልኢንሳኑ አን ዩትረከ ሱዳ ይሄ ሰው ዝም ብሎ የሚተው ይመስለዋል እንዴ? ዝም ብለህ የተፈጠርክ ይመስላል? ዝም ብለህ እንደዚህ ዱንያ ላይ ሄደ ሙተ የምትተው ይመስላል? እንዳታስብ። የመጣህበት የራሱ ዓላማ አለ፣ የመጣህበትን መንገድ አለ። አለም የኩን ኑጥፈተ ሚን መንይ ዩምና የሚፈስ ከሆነ ከፍቶት ጠብታ አልነበርክምን? ለዛውም ስፐርም ማለት ነው። ያ ነገር ሚን መንይ ዩምና የሚለው ተስፈንጥሮ የሚመጣ ተስፈንጥሮ ከሚመጣ ምን እያልተፈጠርክ ባንተ ከዛ አይደል የተገኘው? እንዴት ትኮራለህ? እንዴት ራስን ከፍ ከፍ ታደርጋለህ? ከዛ ثم كان علقة فخلق فسوى አለቃ ማለት የረጋ ደም አደረገ አላህ። እናት ሆድ ውስጥ ያለውን ፕሮሰስ ነው።
ከዛ አላሁ ስብሓነሁ ወተዓላ ፈኸለቀ ፈጠረ፣ ፈሰዋ አስተካከልህም። ይኸው የሚያምር አቋም ይዞ ከወጣ በኋላ ምን ያንጠባርርሃል? ወለቀድ ኸለቅነ ልኢንሳነ ፊ አሕሰኒ ተቅዊም፣ በእርግጥም ይህን የሰው ልጅ በሚያምር ስነ ምግባር በሚያምር አቋም ላይ ፈጠር ነው እኮ ነው የሚለው። ከዛ በኋላ ፈጀዐለ ሚንሁ ዘውጀይን ዘከረ ወልኡንሳ፣ ጥንድ ጥንድ አድርገ ሴትና ወንድ ከሱ እንዲገኝ ያደረግን። ይህን ያደረገው ጌታ አለይሰ ዛሊከ ቢቃዲሪን ዐላ አን ዩሕየ ልመውታ፣ ይህን አድርጎ የፈጠረ ጌታ ታዲያ ከሞቱ በኋላ እነሱ መቀስቀስ ያቅተዋል እንዴ? ኢብኑ ከሲር ምን አሉ? በላ ሱብሓነከ ፈበላ አሉ። ሲጨርሱ ይሄንን መጨረሻ ላይ ጭንቃል የተጠቀሙት። ቃለ ሱብሓነከ ፈበላ፣ ጥራት ይገባ ትችላለህ እንጂ እኛ አምላክ ሆይ። ሀዛ ሁወ ወሰለላሁ ወሰለም ዐላ ሰይድና ሙሐመድ ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። እኔንም እናንተንም አላሁ ስብሓነሁ ወተዓላ ንግግርን ሰምቶ መልካም መንገድን ከተከተሉ የሱ ባሪያዎች አላህ አድርገን። ፈኢን አኽጣእቱ ሚኒ ወሚነ ሸይጣን ሚን ቂለቲ ልዕልም፣ ስህተት ተናግሬ ከሆነ ከነፍስያዬ ከሸይጣን እንዲሁም ከእውቀት ማነስ ነው። አላሁ ወረሱሉሁ በሪአን፣ አላህና መልእክተኛው ከስህተት ሁሉ የጸዱ ናቸው። ፈኢን አኽጣእቱ፣ እኔ እንግዲህ ስህተት ተናግሬ ከሆነ ከራሴ ነው ብያቸዋለሁ። ከነፍስያዬ ከሸይጣን እንዲሁም ከእውቀት ማነስ ነው። ያው ስህተት ካለ ከራሴ ነው። የሱረቱል ቂያማ ተፍሲር ይሄን ይመስላል። አላህ ይወፍቀን እንግዲህ ኢንሻአላህ።